እናቴ በህይወት እያለች ፈጣራ ነፍሳን ይማራትና ብዙ ነገርም አይደለም እሷ የምትለኝ በቃ ሌላ ኃላፊነት ሳይሆን እነዚህ ልጆችን እንዳሳድግ ከኔ ሌላ ሰው እንደሌላቸው አባት እንደሌላቸው ነበር የምትነግረኝ። ከዛም የበለጠ ትምህርት የኔም ትምህርት የነሱም ትምህርት እንዳይቋረጥ ብላኝ ነበር። እኔም የሷን አደራ ለማሟላት እሷ በሞተችበት ቀን እሷን እዚህ ትቼ ሄጄ የመጀመሪያውን ፈተና ተፈትኜ ነበረ። ከዛም ስመለስ የቀብር ስነ ስርዓት አድርግቼ ከዛው ተመልሼ ሁለተኛውን ፈተና ሄጄ ተፈትኜ መጣ። ወቅቱ የነበረው ሁኔታ በጣም ተከፍቼ ነበረ። ግን ሆኖም ተረጋግቼ መፈተኔ ያመጣው የእሷ አደራ ነው። ለዛ ነው እኔም ተፈትኜ ተቀምጬ የተፈተንኩት ማለት ነው። ለእሷ አደራ ነው እንጂ እኔ በዛ ቀን የመፈተን ስሜት ተውና ማለት ነው። እኔ ከሷ ጋር ራሱ ከእሷን ትቼ ውጭ መውጣት ራሱ ስሜት አልነበረኝም ማለት ነው። ግን ለሷ አደራ ብዬ ሄጄ ተፈተንኩ። ጋር እንደምታዩት እነዚህ ይሄ ነው ከኔ ቀጥሎ ያለው ልጅ ማለት ነው ወንድሜ። ይሄ ደግሞ ታናሼ ነው። ይሄው ሙራድ ቃሲም የሚባለው ይሄ ነው። ሮብሰናም ደግሞ ይሄ ነው። ሁለት ናቸው። ከኔ ጋር ሶስት ማለት ነው። እነዚህ ሁለታቸው ነው። በቃ ኢትዮጵያን ህዝብ የምለው እኔና ወንድሞቼን አይተው እንዲረዱን እንፈልጋለሁ። እዚሁ ማለት ነው ሳንርቅ። አዎ እዚሁ ሆኖ ይሄን ቤት ያው እዚህ ጋር እንደምታዩት ቆርቆሮ ነው። ይሄን ቤት ተሻሽሎልን እዚሁ መኖር እንፈልጋለን። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድመው ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ ሁለት ወንድሞች አለኝ። አንዱ ከኔ የቀጠለ ነው። አንዱ ደግሞ ትንሽ ነው። አንዱ 6 አመቱ ነው። አንዱ 10 አመቱ ነው። የ10 አመቱ ስሙ ሙራድ ቃሲም ይባላል። የ6ኛው አመት ደግሞ ሮብሰን ቃሲም ይባላል። ግን እናቴ ስሙ የእውነተኛው ስም ሮብሰን ቃሲም ይባላል እንደ ትምህርት ቤትም። ግን እናቴ የምትለው በኖቤል ብላ ነው የምትጠራው። ግን እውነተኛው ስሙ ሮብሰን ነው። አዎ ለኔም የተለየ ፍቅር አላት። ከኔ ብቻ ሳይሆን ለልጆቹም የተለየ ፍቅር አላት። ሁላችንም ትወዳለች። ግን እኔ ታላቅ ስለሆንኩ ነው ይሄን አደራ ያሰጣችኝ። ለምን ከኔ ሌላ ሰው እንደሌላቸው በቃ ለዛ ነው የነገረችኝ እንጂ እቅሻለሁ። እያለቀስኩም ነው የተፈተንኩት። አስተማሪዎቹም እያገዙኝ ነበረ። በቃ ተማሪዎቹም አስተማሪዎቹም ሁሉም እያገዙኝ ነበሩ። ስለዚህ እነሱንም ማመስገን እፈልጋለሁ። እናቴን አጥቻለሁ። እኔ ሌላ ነገር አልፈልግም። እዚህ ጋር እንደምታዩት ቤቱን ቆርቆሮ ነው። ማታ ደግሞ ልጆቹ ብርድ ያስቸግራቸዋል። ለምን ማታ ብርዱን በጣም ከባድ ስለሆነ ልጆችን ስለማያስቸግራቸው እኔ ሌላ ቦታም ሄጄ መማር ሳይሆን እኔ ከወንድሞቼ መራቅ አልፈልግም። እዚሁ ተቀምጠን እዚሁ ይሄን ቤትም አሻሽለውልን ማለት ነው። ሌላ ይገንቡና በቃ እዚሁ ከወንድሞቼ ጋር መማር ፈልጋለሁ። የጎረቤት ልጅ ነኝ እና እናቱ እንግዲህ ትንሽ አጭር አድርጌ የእሷን ታሪክ ስናገር እንኳን ለልጆቿ ሳይሆን ለኛም በጣም ጥሩ እናት ነበረች። በጣም ታታሪና ሰው የምትወድ የራሳቸው ልጆችን ለማሳደግ ማታደርገው ነገር አልነበረም እና ሁሌም ልጆቿን የምትመክረው
ልጆች ያደራ ትምህርትን እንድትማሩ እንግዲህ አባታችሁ ከኔ ጋር የለም እና ትምህርታችሁ እኔ ምንም ነገር ቢሆን ትምህርታችሁን እንዳታቆረጡ ነው የምትለው። ስለዚህ በአካባቢ ማህበረሰብ ነው ለአራት ወር ታማ አካባቢው ማህበረሰብ አግዟት ብዙ ነገር አድርጎለት ሐኪም ቤት እንኳን ወስዶ እንድታመም አደረገው። ሆኖም ግን ልትድን አልቻለችም። በመጨረሻም እንግዲህ ህይወቷ አልፏል። ልጁም ካልድም እንግዲህ የእናቷን ምክር ለመስማት ሁሌ የምትለው ነገር ስለሚያውቅ እንግዲህ ማንም ሰው ማድረግ ማይችል ነገር ሀዘኑን እናቷን ሬሳ ቤት ትቶ እያለቀሰ የሷን ቃል የሷን እማናን መምላት አለብኝ ብሎ ወደ ትምህርት ቤት ሄዶ ፈተናውን ተፈትነው ከዛ በኋላ የእናቷን ቀብር አስፈጸመ። እንግዲህ ይሄ ልጅ በጣም ጎበዝ ነው። ማንም ሰው ትልቅ ሰው ከኛም እንኳን ማይጠበቅ ነገር ሞክሮ ይሄ ሁሉ ሀዘን እያለው እናቷን ምክር እናቷን ቃል ለመሙላት ስል እናቷን ሬሳ ቤት ትቶ ትምህርቱን ተፈትኖ የመጣው እንግዲህ እናቷም የኢትዮጵያ ሕዝብ ምን ማለት የምፈልገው ልጆቹ እንግዲህ ቤቱን ታያለ፣ ከላይም ዝናብ ይፈሳል፣ ብርድ አለ፣ በጣም አስቸጋሪ ቤት ነው እና ለዚህ ልጆች ብር በጣም ያስፈልጓል፣ ቤትም ያስፈልጓል። ይሄ ውስጥ ብንሆን በፊት እናቷ ነበረች በሁሉም ነገር አባቷም ሆነ እናቷም ሆነ ታግዝ የነበረችው። አሁን ግን ማንም ሰው ወይም ዘመድ አጠገብ የለም። እስካሁን የጎረቤት እርዳታ ነው እስከዛሬ እየኖሩ ያለውትና የኢትዮጵያ ሕዝብ ይህንን አይቶ ልጆቹን እንዲያግዝ ይላሉ። ሼክ አብዱል ሐኪም ቃስም ይባላለሁ። የዚህ መስጂድ ኢማም ነኝና እዚህ የካሊድ ቤተሰብ ጎረቤት ነው። እናቷ መጀመሪያ የታመመች ነበር፣ ወደ 4 ወር አካባቢ ማለት ነው። ሰርጀር ተደርጎ ከምኒልክ ሆስፒታል ወደዚህ መጣችና በቃ ብዙ ወደ 3-4 ወራት ተኝታል። እዛን የተኛት ጊዜ ማለት ነው ልጆቿም እሷም ባለን አቅም እርዳታ ያደረገን የህብረተሰቡ ማለት ነው እዚህ ቆየና ቀኑን አላልፍም ማንም ሰው በህይወቷ አልፈታል። እሷ ሞተች ማለት ነው። አሁን ለዚህ ልጆች ማለት ነው ሌላ ሰው የቀራው የለም። አባቱ በህይወት ያለው ሌላ አገር ነው አለው። አሁንም እዚህ የለምና እናቷ ሞታች እና ሌላ ሰው የለም። እኛ ጎረቤትና እንደ ጎረቤት ማለት ነው ኮሚቴ አቋቁመን የሆነ ወደ ኋላ ማለት ነው ቋሚ እርዳታ እንዲረዱን ህብረተሰቡ ማለት ነው መላው ዓለም ያሉት እዚህ ቪዲዮ እያዩት ማለት ነው እኛ ማለት እንፈልጋለን። ካሊዶ በጣም ጠንካራ ልጅ ነው። ለወደፊት ጀግና ሰው ይሆናል ኢንሻአላህ። የእናቷ ቃል ነበረ አደራ ምትል ቃል ነበረ። እሱም ትምህርት ነው። ስለ ትምህርት በጣም ሁኔታ ለትምህርት ማለት ነው በጣም ጥሩ ሁኔታ ያለች እናት ነበረች። ትምህርቱን አትያቋረጥ ምንም አይነት ችግር ቢጋጠምም ትምህርቱ እንዳትቋረጥ ብላት ነበር። ስለዚህ ነው እሱም አጋጣሚ ቀኗ አንድ ላይ መጣ ፈተናና እልፈት ባለፈችው ቀን አንድ ላይ መጣ። እሱም እስክሪኑን ጀናዛውን እዚህ ቤት ውስጥ ትቶ ወደ ትምህርት ቤት ሄዶ ተፈተነ። መጀመሪያ ጠዋት ላይ ከሰዓትም እንደዛ እሷን ጀናዛ ወደ መቃብር ሸኝቶ ወደ ትምህርት ቤት ተመልሶ ሁለተኛ ፓርት ተፈተነ። እንደዚህ ነበር ካሊድና እናቷ ያለው አጭር
ታሪኩ ይሄ ነው በቃ ያለው። ካሊድን ለመርዳት የፈለጉት 2 አካውንት ተከፍተዋል። በ3 ሰው ማለት ነው ካሊድ ጭምር ሰው አካውንት ተከፍተዋል። ሀዋሽ ባንክ 01302115431100 እንዲረዱ የምንፈልገው ለጊዜያዊ እርዳታ ሳይሆን ቋሚ እርዳታ እንዲረዱ ነው የምንፈልገው ከህብረተሰቡ በቋሚነት ማለት ነው። እስከቻሉ ራሳቸውን እስከቻሉ ይሄ ልጆች እንዲረዱ ነው የምንፈልገው እኛ። ለምን አባቱ አጠገብ የለም፣ እናቷ በህይወት የለችም። ስለዚህ ኃላፊነት ይሄ እዚህ ልጅ ላይ ነው አሁን ወድቀዋለሁ። ስለዚህ እሱም ከልጆች መለየት ስለማይፈልግ ማለት ነው ቋሚ እርዳታ በቋሚነት እኔ የምግብ አመጣጥ የሚፈልግ እኔ አሙላለሁ የሚሉን እንፈልጋለን። እንደውም የትምህርቱን እንደዛም የቤት ጠጋገና ማለት ነው ያስፈልጋል። ስለዚህ በቋሚነት እርዳታ የሚደረጉት አካላት ነው እኛ እንፈልገው። አሁን ለዚህ መላው ከዚህ በፊትም ያሉት እጁ ላይ ያሉት እርዳታ ያረጉ ሰዎች ለማመስገን እንፈልጋለን። ሁላችሁም በጣም ነው የምንመሰግነው የምንለው። ስለዚህ ሁላችሁም ከዚህ በፊትም ከዚህ እንደረዳችሁ ማለት ነው ከዚህ በኋላም እርዳታችሁ ይቀጥል። ገና በቂ አይደለም ለማለት እወዳለሁ። መልካም ቀን ይባላል።